አንኳኳ እንጂ አባዬ እየደወልኩላት ነው። እሺ መጣች። ደህና አደራችሁ። እንዴት ነሽ የኔ ልጅ? እባክሽ የኔ ልጅ እባክሽ ዛሬ አትመልሽ። እየጠበኳችሁ ነበር እኮ። እባክዎትን አባባ ተነሱ፣ እየጠበኳችሁ ነበር። እማዬ ልሰጥ። እማዬ እማዬ። አቤት። አባባ ዛሬ እጅግ በጣም ይደሰታሉ፣ ይደነግጣሉ ማለት ነው። እዚህ ጋር ኢማጂን የሚፈጠረው ነገር ማለት ነው። በጣም ነው የሚወድቁት ማለት ነው። እዚህ ጋር ለምን ጉልበቴ እየተንቀጠቀጠ ነው፣ እኔ አልቻልኩም እያሉ ነበረ ማለት ነው። እንግዲህ ናቲ ምን ይሆናል ከዚህ በኋላ? ይሄው ነገሩ ሁሉ ተበለሻሽቷል። በቃ ተመስገን ይችላል፣ አሳክቶታል እንላለን ማለት ነው። ውድ ቤተሰቦቻችን እዚህ ጋር በድልም ዛሬ እኔ ልሰጥህ ነው አባዬ፣ በቃ አትንበርከክ፣ እኔን አትለምነኝ አለችው ማለት ነው። እዚህ ጋር እንግዲህ በጣም ደስ የሚለው ነገር እያያችሁ ነው ማለት ነው። አባባዬ ድሮ ባለትዳር የነበሩ ወይም ደግሞ ውሃ አጣጫቸው ሲያገኙ ማለት ነው ምንድን ነው የሚሰማቸው? ወደኋላ ይወድቃሉ ማለት ነው። ከዛም እንግዲህ ሁሉም ትሁትም ተመስገንም ተሯሩጠው በእድልም እሳቸው ያነሳሉ። ሲቀጥልም ደግሞ እንዲሁም ልጅቷም ደግሞ እዚህ ጋር በእድል በጣም ደንግጣ እንግዲህ እሳቸውን ትተባበራለች ማለት ነው። ሲቀጥል የድሮ የውሃ አጋራቸው ውሃ አጣጭ አጋራቸው ሲያገኙ ማለት ነው እሷም ደግሞ በጣም ትደናገጣለች ማለት ነው። የአባባ ሚስት እንደምታዩት የአባባ ሚስት እጅግ በጣም ትደናገጣለች። ምክንያቱም ድንገት አላሰበችው በፎቶ አሳይታት ነበር። የምን ፎቶ ነው? ፎቶ ተቀብለሻል እያለቻት ነበር። አይ ልጅ ድሮ በወጣትነት ነበረ፣ ይህንን የወጣትነት ፎቶ ነበረ እያሉ ነበር ማለት ነው የአባባ ሚስት። እንግዲህ በድልም ደግሞ እማዬ ብላ እያወራቻት ነበረ ማለት ነው። ግን እሷ የድሮ አስታውሳ የድሮ የወጣትነት ፎቶ ነው ያው በሷ በራሷ ቤት ማለት ነው። በዚህ ሰዓት እሱ አይኖርም ነው በሀሳቧ ማለት ነው። እጅግ በጣም ደስ የሚለው ነገር አባባንም ተመስገን እንግዲህ በቁም ነገር ተገኝቶ ስንቱ ውጣ ውረድ ወርዶ የአባባን ሚስት አገናኛቸው ማለት ነው። እዚህ ጋር ናቲ ደግሞ የሰራው ሴራ ማለት ነው። እንግዲህ በጠዋት ሄዶ የአንገት ጌጡ አግኝቻለሁ ብሎ ለበድልን ይሄው እንደምታዩት ጠዋት ነው ገና አልነጋም ይዞላት ሄደ። ትሁትም ደግሞ ብልጥ ሆነ። ትሁትም እውነትም ዛሬ እኔ ብልጥ ሆናለሁ ሁሌ ስታሞኘኛ ተኖረን ብላ ነበረ። የአንገት ሀብሎን የሰጠችው ሌላ ዘመናዊ ጌጥ ነው እንጂ የበፊቱ ጌጥ ባለፈው ቪዲዮ ኪሷ ውስጥ ይዛው ነበረ ማለት ነው። ኪሷ ውስጥ እንደያዘችውም አልሰጠችውም ማለት ነው። ሌላ ቀይራ ነው የሰጠችው። ይሄ አይደለም ብላ ስትመልስለት በድል ለተመስገን ይቅርት ለእንትና ለናቲ ማለት ነው ምንድን ነው ያለም ይሰራብኝ ሴራ አለ ማለት ነው ያለው ማለት ነው። ይኸው በእርግዶ ሮጦ ነው የተመለሰው በጠዋት ማለት ነው። የሄደው በጠዋት ሮጦ ጥሎ ነው ማለት ነው የሄደው። ስትመጣም ደውልልኝ ሌላ ሰው ከሆነ በር አልከፍትም፣ ምክንያቱም እናቴን የሆነ ነገር ያደርጉብኛል አለች ማለት ነው። በድልም ጎበዝ ናት። በድል እንግዲህ ተመስገን እንደሚመጣ በጠዋት እንደምትሰጣቸው አባባም እንደሚመጡ እሷ እርግጠኛ ነበረች ማለት ነው። በሆነው ነገር አሳክተዋለች። ተመስገንም በድልም አሳክተውታል ማለት ነው። ለአባባም አሳልፈው ሰጡ። የለፉበት መና አልሆነም ማለት ነው። በመሀል የቀረው ናቲ ነው። ናቲ ምን ይሆናል አሁን? ተመልሰው ሲመጡ አባባ ናቲ ይሄ እንዳደረገ ሲያውቁ ምንድን ነው የሚለው? ይቅርታ ነው የሚለው ወይስ ምንድን ነው? እንኳን እሰይ ደግ አደረግኩ ነው የሚለው? ምንድን ነው ለአባባ የሚላቸው? ምን ይክሳቸዋል? ወይስ እንደው ተናዶ ጸብ ያነሳል? ምንድን ነው የሚሆነው? እስኪ የሚፈጠረው ነገር ምንድን ነው ትላላችሁ ማለት ነው። እዚህ ጋር ዛሬ ማገኛት እየመሰለኝ ነው። በጣም ደግሞ እግሬ እያንቀጠቀጠኝ ነው፣ ሰውነቴም በጣም እየደነገጥኩ ነው እያሉ ነበረ ማለት ነው አባባ። ማንኛውም ነገር ትዕግስት ካለው በትዕግስት ማይሆነው ነገር የለም። ቀን ይፈጃል እንጂ እውነት ብሎ ያድራል እንጂ ይቀጥናል እንጂ አይጠፋም ማለት ነው። እዚህ ጋር ትሁትም ደግሞ ናቲን ይሄን ማድረጉ ትዝ ሲላት ወይም ደግሞ ሲገባት አሁን ስታቅ እንዴት ሽምግልናውን ተቀበለች? ሽምግልናውን ደግሞ እየተቀበለች ይሁን ወይ ሲሏት አባባ አዎ ይሁን ሽምግልናው እቀበላለሁ ነው ያለችው ማለት ነው። አባባም ደግሞ ከተመስገን ጎን ሆነው ያው አስማምተዋት ነበረ ማለት ነው። ግን እሷ ይሁን በቃ ነው ያለችው ማለት ነው። ያው እሳቸው እሷ ህይወት ላይ መወሰን አይችሉም። ነገር ግን ያው እንዲገባት አድርገው ማለት ነው። እዚህ ጋር ስለ ድሮ ቀለበቱና ይቅርታ ስለ ድሮ ፎቶና ነበረ የሚያወሩት በድልና
የአባባ ሚስት ማለት ነው። እንግዲህ ምን ይፈጠራል የሚለው አብረን እናያለን ማለት ነው። ጎንበስ ብለው አባባን ሚስታቸው እየጠበቁ ነው ማለት ነው። እሷም ስትወጣ ጮሃ ትወጣለች፣ እሳቸውም ወደኋላ ይወጥቃሉ። እንግዲህ ሶስቱም አራቱም ተረባርበው አባባን ያነሳሉ ማለት ነው። ከተገናኙ በኋላ ምን የሚቀጥለው ቪዲዮ ምን የሚሆን ይመስላችኋል ማለት ነው? የሰው ልጅ ከስንት ጊዜ በኋላ ሲገናኝ እንግዲህ ኢማጅን አስቡት ማለት ነው። በጣም ነው ደስ የሚለው። በጣም ብዙ የተራራቀ የጠፋ ጓደኝነት እንዲሁም እንደዚህ በመሀል ልጅ የያዘው ብቻ የተንጠለጠለ ትዳር ብዙ ቦታ አለ ማለት ነው። በስተርጅና ድሮ በወጣትነት የምናጥፋው ነገር ሄዱ ሄዱ ይቆጨናል ማለት ነው። ግን አባባን ሲያገኟት ትተው ይመጣሉ። በድልና ተመስገን እንዲሁም ትሁት ትተው ይመለሳሉ ወይስ ከና አባባ ጋር አብረው ሆነው የድሮ ወጋቸው ያወጋሉ፣ ይቀመጣሉ፣ አብረዋቸው ይሆናል ወይስ ሁላቸውም ለአባባና ለሚስታቸው ጊዜ አሳልፎ ብለው እንደው ተወያዩ፣ የድሮ ጨዋታቸው አውሮ ተባብለው ጥለዋቸው ይሄዳሉ የሚለውን ለእናንተ ትቼዋለሁ ማለት ነው። እኔ ግን ናቲ ይመጣል ስለሚሉ አይተዋቸውም። ሁሉም ያው አንድ ስፍራ ይሰበሰባሉ ማለት ነው። ደስ በሚለው መልኩ ሚስታቸው ናት። የአባባን ሚስት እንግዲህ እንደምታያት ቆንጅዬና የድሮ ሰው እንግዲህ እናቶቻችን እድሜና ጤና ይስጥልን ያቆይልን፣ በእድሜ በጤና እንላለን ማለት ነው። እንግዲህ እንደምታዩት ነው ማለት ነው። ነገር ግን ተመስገን ምንም ይሁን ምንም ተመስገን እንግዲህ ሲመታው ሲማቱ ሁለቱ በባለፈ ቪዲዮ ማለት ነው ምንድን ነው ያለው? ትሁትን በዚህ መልኩ አታገኛትም፣ እኔም አለቅልህም ነው። 4ም 5ም 10ም ትውለድልህ እና የፈለገ ነገር ይሁን እንጂ አልተውልህም፣ ትሁትን ለእኔ ትሆናለች አለው ማለት ነው ተመስገን። እንዲሁም ደግሞ ናቲም ዝቶበት ነው እገልሃለሁ ብሎ ነው የሄደው። ሁለቱም አንዴ ለናቲ ጣለው፣ አንዴ ደግሞ ለተመስገን ጣለው ማለት ነው። በበድል የመጣ ሁለታቸውም ወደዚህ ወደዛ እየተናነቁ ነበረ። ሆነም ቀረ እውነቱ ተመስገን ጋር አለ ማለት ነው። መቼም ሆናችሁ እውነት ከያዛችሁ ወድቃቸውም አትወድቁም። ናቲ በመሀል ተንጠልጥሎ ቀረ ማለት ነው። እዚህ ጋር ትገኛለች አመጣልሃለሁ እያለችው ነበረ ማለት ነው። እጅግ በጣም እንግዲህ ምን እንደምትሉ እኔ አላቅም ማለት ነው። ለእኔ ራሱ ሰብራይዝ አስተማሪ ትምህርት ያለው እውነት ትክክለኛ ከህይወታችን ጋር የሚሄድ ነው ማለት ነው። ይህንን ስታስቡና ስታዩ ምን እንደምትሉ ውድ ቤተሰቦቼ ምን እንደሚያስተምራችሁ እናንተ ታውቃላችሁ ማለት ነው። ይህንን እዚህ ጋር እንግዲህ ዛሬ የማይሳካም ወይ ነው ያለው ለተመስገን። አባባ ችግር የለም ይሳካል በእኔ ሆንብህ ሲለው እሺ 12 ዓመትም ጠብቅ ያለው የአሁኑ አይብስብኝም እጠብቃለሁ ነው ማለት ነው ለተመስገን ያለው አባባ ማለት ነው። እሳቸውም ደግሞ እዚህ ጋር የትንግርት እናት እንግዲህ ምንም ማለት አልችልም እንግዲህ ምን ይሄ የድሮ የወጣትነት ፎቶ ነው? አይ ልጄ የድሮ ጊዜ ነው ወይ ምታነሺ ወይ በፊቱ ነው ወይ እያለቻት ነበረ። እዚህ ጋም ደግሞ ናቲን ሸኝታ እሷ በጣም እየተገረመች ነበረ ማለት ነው። የአንገት ብሩን ይቅርታ የአንገት ጌጡ ሰጥታ ይሄ በእንትን ነው የታሰረው እንጂ እንደዚህ ዘመናዊ አይደለም ብላው ይዞ ሲሄድ እሱም እንግዲህ በጣም እንግዲህ ሴራ እየተሰራብኝ ነው ያለው ማለት ነው። ናቲ አውቆታል ስራው። መቼም መጥፎ የሚሰራ ሰው ወደኋላ በእውነተኛ መንገድ የምትጓዙ ከሆነ ሁሌም አሸናፊ ናችሁ ማለት ነው። ካልሆነ ደግሞ ሁሌም ለሰው መጠራጠራችሁ አይቀርም። መጥፎ የምትሰሩ ለነገሩ መጥፎ የሚሰራ ሰው ነው ሰውን የሚጠራጠረው እንጂ አይጠራጠርም ነበረ። ተመልሶ በጧት ተጸጽቻለሁ ብሎ ይዞ መጥቶ መመለሱ በሱ ቤት እንግዲህ ትሁትን ሸውዷታል ወይም ደግሞ አታሏታል። አንዳንዴ በጣም ብልጥና አታላይ ሰዎች እንታለላለን። ከኛም በላይ ሰው ይኖራል ማለት ነው። በጣም አክቲቭ ነኝ ማለት አይቻልም። የድራማውን ርዕስ ቢሆን ወይም ደግሞ የድራማው ስክሪፕትም ቢሆን ይሄ ያለ ነው ማለት ነው። እዚህ ጋር ደግሞ ተያይዘው እየሄዱ ነበረ። እንግዲህ ተመስገን አባባ ትሁትን አብረው እየሄዱ ነበረ። ትሁት ለአባባን እንግዲህ ሚስጢር እየደበቀኝ ነው እየነገርከኝ አይደለም ስትለው፣ ያው ነገሩ ነግረሽው እኮ ናቲ እያበላሸ ነው ስትለው፣ ከዚህ በኋላ ምንም ነገር አልናገርም ነው ያለችው ትሁት ማለት ነው። ትሁትም ደግሞ አሁን ተመስገን ምን አይነት ሁኔታ ውስጥ እንደሆነ እሷም ገብቷታል ማለት ነው። ተረታዋለች። እሺ አሁን እሱ እንደዚህ እንዳረገ አውቃ ከተመስገን ጋር ትሆናለች ወይስ እንትና ጋር ትሆናለች ከናቲ ጋር ትሆናለች የሚለውን ምን ትላላችሁ? የራሳችሁ ሀሳብና አስተያየት ታስቀምጣላችሁ። የሚያፈቅር ሰው ደግሞ ምንም ጥፋት ቢያጠፋ ሸፋፍነን ይዘን ነው እንግዲህ ፍቅሩ ያውረናል የምናልፈው።
ወይስ ከተመስገን ጋር ትሆናለች? አትሆንም። ወይስ ከናቲ ጋር ትሆናለች? ይህንን ሁሉ ጥፋት አጥፍቶ እንዴት ከናቲ ጋር? አባቷም ደግሞ ነገ ይወቅሷል። አባባ ትሁትን ከተመስገናቲ ጋር